ስለዋሸሽ በጣም ይገርምሽ። ለሊ ይሄን ቀን ምን ያህል ልዩ ሊሆን እንደሚችል ባይምሮሽ ስለው ነበር። ላንጂ የሁሉ ነገር ያንስብሻል አውቃለሁ ለሊ። ስሜቴን መግለጽና ፍቅሬን ላንቺ ነገርሽ እንደማልጨርስ ታውቂያለሽ ለሊ። በጣም አፈቅርሻለሁ። ይችላል በቂ ይችላል በለው ይችላል። ዳይመንድ የድራማው ድምቀት አይደል እንዴ? እሱና ኪንጎ ባይኖሩ ይሄ ድራማ እንጃ ምን እንደሚመስል። እንግዲህ እንደምታዩት ነው። ተንበርክኮ አገባሻለሁ ብሎ ግን ለሊ እውነት እሺ የምትል ይመስላችኋል? እኔ እንደ ጅላንፎ የሆነ ሰውዬ ጠባሳ ጥሎባት አሳርፎባት ስለሄደ እንደው እሺ ብላ የምትቀበል አይመስለኝም። እና ውድ ቤተሰቦች እየሰላማችሁ ይብዛ እያልኩኝ የአዴን ድራማ ይዤላችሁ መጥቻለሁ። አብራችሁ ቀዩ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሼር ማድረጋችሁን እንዳትረሱ። ድራማው ሲጀምር እንግዲህ ሩታም ከሐኪም ቤት ለመውጣት እየተዘጋጀች ዶክተሩም እንዳትጎዳ ብሎ ያለውና የተፈጠረውን ነገር እያስረዳት ነበረ። እሱ እንደማያፈቅራትና እንደማይወዳት ምንም አይነት ስሜት እንደሌለውና እሷ በዚህ ምክንያት መጎዳት እንደሌለባት እኔም በዚህ በቃ ያለውን ነገር በሙሉ እስከሚገባ ድረስ አስረድቷታል። ማለት አለስልሶ በቃ ራሷን ለመኖር ብዙ ምክንያቶች እንዳሏት ቤተሰብ እንዳላት በተለይ የፍቅር እናት የአክስቷ እንደናቷ የምታስባት ሴት ስለምታስፈልጋት ለሷ ብላ እንኳን ቢያንስ መኖር እንዳለባት እና ደግሞ የሚያፈቅር ልብ ስላላት ደስተኛ ሆኗ ህይወቷን መቀጠል እንደምትችል እና ደስተኛ አድርጎ የሚወዳት ሰው እንደሚመጣ አንድ ቀን በተስፋ እንደምጠብቅ አበረታቶ መክሮ ወደ ቤቷ ለማድረስ እየሄደ ነው። ለሊና አደይ እንግዲህ አደይ ያው ያለው ሚስጥርና እንትን ስለምታውቅ ፏብት እናድርጋታለች። ልብስ ቤት ይዛ ሄዳ በቃ ፍስታን የአበሻ ቀሚስ ምናምን አልብሳታለች። ሁለታቸውም ለብሰው ስለሚዋደዱ ለሊ እንግዲህ ምንም አልጠረጠረችም። በቃ ጓደኛዬ ናት፣ ከገጠር ነው የመጣችው፣ ጥሩ ጊዜ እናሳልፋለን ብላ ነው ያሰበችው እንጂ በጭራሽ እንደዚህ ሰርፕራይዝ ይሆናለሁ ቀለበት አረጋለሁ ምናምን የሚል በተአምር አላሰበችም። ድምቅምቅ ብላ ሽርን ጉድ እያለች በአስፋልቱ ሲሄዱ በቃ ወደ ቤት እንሄድ ብላ ስታላት አይ ቤትማ አልሄድም የሆነ ቦታ እንሄዳለን በቃ ግብዣ ምናምን እናደርጋለን ስትላት፣ በዛውም ደግሞ ያቺ ማን ነበር ስሟ ቤዛ ተብዬዋ እንደዛ አምሮባቸው ስታይ ደግሞ ያው እንግዲህ ለሊና ጥምዲያ ንብረቷንና ቤቷን በእጇ ለማስገባት ስለምትፈልግ እሷን ለማጥፋት እና እሷን የሆነ ነገር ለማድረግ ደግሞ እንደዛ አምሮባቸው ወዴት ሊሄዱ ነው? የሆነ ነገርም አለ ብላ የሆነ ምክንያት ፈጥሬማ እቅዳቸውና አላማቸው ምን እንደሆነ እንደዚህ ሽርን ጉድ እንዳሉ ለምን እንደሆነ ማወቅ አለብኝ ብላ እንግዲህ ዶክተሩም ሩታን ይዞ ወደ ቤት ሲመለስ የሩታ እናቴና ፍቅር እናት ሩታ ማምጣት አለብኝ ብላ ለአሹ ስትነግረው አሹም እንግዲህ ያው ሩታ ምን ያክል እንደምትወደውና የራሳቸው ጊዜ እንዲኖራቸው ስለፈለገ እሱ ያመጣት ይል እንዴ ምንም ችግር የለውም አትጨነቂ፣ አንቺ መሄድ የለብሽም ብሎ ሊያረጋጋት ቢሞክርም ግዴታ መሄድ አለብኝ ልጄ እኮ ናት፣ ራሷን ከማጥፋት የተናነሰ ከባድ ነገር አድርጋ ከዚህ በኋላ ብቻዋን አልተዋትም ብላ መሄድ እንዳለባት ተነግራ መንገድ ስትጀምር ዶክተሩ እቤት ድረስ አምጥቶ ሲያወርዳት ተመለከተችና ዶክተሩን አመስግና ሩታም ወደ ቤት መግባት እንዳለባት በዙ አጋጣሚ ለሊና አደይ ጋር ተገናኝታ ፏብትን ማለታቸውና የደረሰብሽ ጉዳት ምን እንዲን ነው ጓደኝነታችን እንዳለ ነው መጥቼ ሳልጠይቅሽና ወደኛም ጎራ በይ በቃ እንደዚህ ብቸኝነት ምናምን ስለምትሆን ራስሽን ለማጥፋት የወሰንሽውና ወደኛም ነይ ቶሎ ብላ ለሊ አንድ ቀን መታ እንደምትጠይቃትና እንደሚወያዩ የነገረቻት አደይ እንግዲህ የተዘጋጀው ዝግጅት ስላለ ወደዛ መሄድ ስላለባቸው ነው ይነህር ብላ ይዛ ትሄዳለች። ወደ ገጠር አካባቢ እንግዲህ ከከተማ ኮርፋ የመጣችው ልጅ የአደይ እናት እየመከሯን ነበር። እድሜ ልክሽን አንቺ ህጻን ልጅ ነው እንጂ የምትሆኑ አንቺን አፍቅሮና ወዶ አደል እንደ ወደ ከተማ የመጣው ወደ ከአሜሪካ ድረስ አባቱን ቀብሮ እዚህ ድረስ የመጣው አንቺን ብሎ አደል እንደ ለምንድን ነው እንደዚህ የምታረጊው? ሁሌም ህፃንነት የለም ቅንጭላትሽን አሰሪና እሱ የሚልሽን አድርገሽ ሁለመና አስተካክላችሁ እሱ እኮ ይዞልሽ ሊሄድ ነው የሚፈልገው ብላ ያለውን ነገር እንድታስተካክል ነገረቻት። አለልኝም እሷን እንደሚፈልግ እየነገረው ነበር ላጎቷ።
አጎቷ ሁለተኛ ስለ እህቱ ልጅ እንዳያነሳበት እና የእህት የልጅ እድሜ አይደለችም በኩያ አይደለችም እኩያህን ፈልግ አሁን ምን ብለህ ፈልገህ ነው የመጣኸው ብሎ ሲለው ያው የሚበላና የሚጠጣ እንግዲህ ስለከለከሉት በተለይ አደይ አባት አለቃቸው ስለሆነ ምንም አይነት ስራ አልሰራም። የሆነ የምፈልገውን ነገር ትእዛዝ አላከበረልኝም፣ አደይንም አግታችሁ የምፈልገውን ነገር አድርጉ ብሎ ያው አደይ አምልጣ ወደ ከተማ ስለሄደች የአደይ አባት በዛ ተናዱ። እንግዲህ የሚበላውን ስለከለከለው ረቦኛል፣ የሚበላና የሚጠጣ ነው የምፈልገው በቃ ሲለው እንግዲህ የእህቱን ልጅ ከቤት ጠርቶ ምግብና መጠጥ ጠላ እንዲታመጣለት አዟታለሽ ብሎ በዙ መሀል ከአሜሪካ የመጣው ልጅ እንግዲህ ለሮማ እንግዲህ የአባቷ ጓደኛ እኩያ በሆነው ስለሚወዳት ነው የሚባለው ወይስ ምንድን ነው የሚባለው ሮማን እንዲና ብሎ ስለ ሮማን አንስቶ ነበረ። እንግዲህ ተስፋውን እንዲቆርጥና ቁርጡን እንዲያቅ ብሎ እሷ ትዳር ልመሰረት ኑሮዋን ልመሰረት እየተዘጋጀች ነው፣ ምን ፈልገህ ነው ደግሞ ሮማን የምትለው ብሎ ሲያነሳበት ከተማ ሰሞኑ መዝለቅ አይቀርም እና ስለ ሁኔታው በደንብ ንገረኝ ሂጅ አያታለሁ ብሎ ሲለው እሷ ለማግባት ተዘጋጅታለች፣ በቃ ኑሮህን ኑር እሷን እርሳት ብሎ ቅጩን ሲነግረው እንግዲህ ወንድ አይደል እጃቸው ስንወጣኛ ሴቶች ስንባል ያቃጥላቸዋል መሰለኝ። እንዴት እኔን ትታ ሌላው እንዴት አገባለሁ ይሄድላታለሁ ብሎ በቁጭት ቁጭ ብሎ ዱላውንና መሬቱን እየደበደበ ነበር። ዳይመንድ እንግዲህ ለለሊና ባረች ያው እንግዲህ ወንድሜ ስም ነው ባይዘ ባረች ማለት ይሄ እንትና ረስሙን ሊጠፋኝ ነው እርዱኝ። ለለሊ ፍቅረኛ ለእሷ ኬክ ገዝቶ እንግዲህ በቅርብ የተቀላቀለቻቸው ጓደኛ እሷ ጋር ያው አይስማማም። ብዙ ጊዜ እንድተናቀፈ እንድተነጋገረ እንድትጣላ ነው እና እንደማንም ቢሆን ዝግጅቱ ደረሱ። የባቡሬም እናት ስታየው ሁኔታውን ልጇ እንዲመደሰቱን ለዚህ መብቃቱን ሁሉንም ነገር ያው የባቡሬ እናት ጎዳና ላይ እንዴት እንደሆነች የመጀመሪያው ድራማ ላይ ታስታውሳላችሁ። በለሊ ምክንያት ነው ለዚህ የበቃችሁ እና ለሊን አብዝታ በጣም ተወዳታለች፣ ትጠነቀቅላታለች። እንደ ዘመኗ ማት አንቺ አይባባሉም እና ደስ ብሏት ያዘጋጀውን ነገር ሁሉ ስታይ እሰይ ልጅ ያደክልኝ ብላ ግንባሩን ስማ እዛው ታደመች። እነ ዲብም ነበሩ ያለውን ሁኔታ እያዘጋጁ ምናምን። ኬኩ መጣ። እንዴት ነው ያለው ነገር? እሱ ስላዴ ጠይቆ ነበር። ባይዘወይ ስላዴ ጠይቆት ነበር። ንግስት የት ናት አላየሃትም ወይ? ስለሷ ኢንፎርሜሽን ብትነግረኝ ብዬ ነው እያለ ዲብም ራሱ እንግዲህ አዴን ይናፍቃል። ናፍቆቱ እየበረታበት እና እየባሰበት ነው ከበፊቱ። ኧረ እኔ ዛሬማ የወንድሜ ባቡሬ ሁኔታ እና የለሊ ጉዳይ ነው እንጂ የሚያሳስበኝ አሁን የምትለውን ያንተን አልጠብቅም አላቅም የት እንደሆነች ብሎ ያለውን ነገር አስረድቶታል። እና በቃ ባቡሬ ግራ ገብቶታል ማለት የሆነ ጭንቀት ውስጥ ገብቷል። መጀመሪያው ላይፏ እንዴት ተጽዕኖ አድርጎባት እሺ ትለኛለች ወይ አትለኝም ወይ ምናምን የሚለው ሁሉም ተሰብስበው በቃ ያለውን ዲኮር አዘጋጁ፣ አበባው ምናምን ልብሱን ሽክ ብሎ ሲመጣ ደግሞ አማረበት፣ ውብ ሆነ። በቃ ረረረ ቆፍጣና ወንድ መሰለ። እና ለማንኛውም ለሊ እንግዲህ እንሄድ እየተባባሉ እቺ ቤዛ ተብዬዋ ተንኮል እድሜ ልኳን ተንኮል ነውና እንግዲህ ዶክተሩ ሊያወርዳ ብሎ ሲዘጋጅ መካከል በመኪና ወደቅኩኝ ብላ አመመኝ ብላ ስትወርቅ አዴና ለሊ እውነት መስሏቸው ያው እንግዲህ እድሜ ልካቸውን ምስኪን አይደሉ ደግ ሰው አይደሉ እሷን ወደ ሐኪም ቤት ለመውሰድ ያው ዶክተሩም ስላለን ይዣት እሄዳለሁ እናንተ ወደ ዝግጅታችሁ ሄዱ ብሎ ዶክተሩ ግን በቅጽበት አዴን ፊት ለፊቱ ሲያያት ራሱን መቆጣጠር እስኪያቅተው ድረስ ለምን አልደወልሽልኝም ነበር ያለውና ለምን ድህነትሽን አላሳወቅሽኝም ነው ያለውና በጣም ደስ ብሎት ግን ቢሆንም ያው ቤዛ ስለታመመችን ይዣት እሄዳለሁ ብሎ ተንከባክቦ ሐኪም ቤት ይዟት ሄዶ ታከማት በኋላ ያንቺን ሴራ ጠንቅቄ ነው የማውቀው፣ አውቀሽ ነው ወይ እንደዛ የሆንሽው? ምን ፈልገሽ ነው አንቺ? ቆይ እድሜ ልክሽን ከነ ወንድምሽ እንደዛ አይነት ሴራ አይሰለቻችሁም ወይ እያለ ያው እንግዲህ መርፌ ከሰጣት በኋላ ራስሽ ጉዳይ መሄድ ትችያለሽ ብሎ አሰናብቷት አለ። ሌላው በተረፈ ለሊ እንግዲህ የማይመጣ የለም ደረሰች እና ሆነ ምግብ ቤት ወስድሻለሁ ብላ አደይ የዛ ዝግጅቱ ቤት ስትደርስ እንግዲህ ሁሉም ዝግጅታቸውን ጨርሶ ኪንጎ ከነ ፍቅረኛው ዳይመንድ ከነ ጀለሱ ሁላምን ሰብሰብ ብለው ማዘሯን ባንዲ ላይ ሆነው ቆመው የለሊን ደስታ ለመደሰት ለመካፈል ጠብቀው እንግዲህ አደይ አይኗን ሸፍና ቤት ውስጥ ስታስገባት ሁሉም በደስታ ከዳይመንድ በተለይ የሚፈነዳውን ይዞ ያፈነዳ ሁሉም ደነገጡ።
ለሊም ግራ ገብቷታል ማለት እንዴት ሊሆን ይችላል ብላ እንግዲህ ባቡሬ ፊት ለፊቷ ተንበርክኮ እንግዲህ እንደሰማችሁት መጀመሪያውም አካባቢ ላይ ምን ያክል እንደሚወዳት እና እንደሚያፈቅራት ገልጾላታል። እሷም እንግዲህ ያው ስሜታዊ ሆና ለማልቀስ እየሞከረች ነበር። ምን ያክል ቢወዴ ነው ይሄን ያክል ዝግጅት አዘጋጅቶ ላግባሽ ብሎ ተንበርክኮ መጠየቁ ብሎ እድለኛ ናት። ያው የመጀመሪያውም እንደዛው ተንበርክኮ ጠይቋን ነበር ያ ኤላ ተብዬው። በኋላ ነገሩ ተበላሸ እንጂ እና ወደ ቤተሰቦችዬ ለሊ የደስታ እንባም የጭንቀትም እንባም እያነባች ባቡሬን ተንበርክኮ ያለውን ፍቅር ገልጾ እንግዲህ ሚስቴ ትሆን ያለሽ ወይ በማለት እየጠየቀ ሁላቸውም አፋቸውን ከፍተው እሽታዋን እየጠበቁ ድራማው ያልቃል። በተለይ ደግሞ የኪንጎ ጓደኛ እንበላት በቅርቡ የተቀላቀለችው ያቺ ስሟን ጥሩልኝ፣ እሷ በተለይ ፈርታለች ታውቃላችሁ። ይህን ሁሉ አዘጋጅቶ ምናምን እምቢ ብትለው ምን ሊሆን እንደሚችል ባቡሬ ተጨነቅ ያለው እያለች እንደውም ለዳይመንድ እየነገረችው ነበር። ዳይመንድ እንደዛ አታስብ ይላል፣ እንደዛ አይነት የምታረግ ሰው አይደለችም እያለ ተከራክሯን ነበረ። እንግዲህ እና ያለን ወደፊት የምናየው ጉዳይ ነው ብሎ እየተጠባበቁ የሌሊ መልስ ድራማው ያልቃል እላችኋለሁ። ውድ ቤተሰቦችዬ እኛ ያዴን ስንጠብቅ ጭራሽ ሌሊና ባቡሬ ሊጋቡ ነው ቀድሟቸው። ኧረ ጉድ ነው። እነዚህ ሰዎች እየተንዛዙ አዘገዩት እኮ በቃ። እና ውድ ቤተሰቦችዬ የአደይ ድራማ ይህን ይመስላል። ለቤት አዲስ የሆናችሁ ሳብስክራይብ በማድረግ አበረታቱኝ። ላይክ ሼር አድርጉ እህቶቼ ወንድሞቼ። ላይክ አድርጉ። ስወዳችሁ ኮምታችሁ ብቻ አትውጡ፣ ላይክ አድርጉ። እሺ ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ ቻው።